ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። አሻም ቲቪ ከጋዜጠኛ ሶፋንያስ ዋሲሁን ጋር ውሉን ማቋረጡን አስታወቀ። አሻም ቲቪ ከጋዜጠኛው ሶፋንያስ ዋሲሁን ጋር የነበረው ውል ማቋረጡን በዛሬው ዕለት በሰጠው መግለጫ አስታውቋል። የመግለጫውን ሙሉ ይዘት እንደሚከተለው ቀርቧል። ለውድ ተመልካቾቻችንና ተከታታዮቻችን ከአሻም ሚዲያ ትሬዲንግ አክሲዮን ማህበር በወቅታዊ ጉዳይ ላይ የተሰጠ መግለጫ። ድርጅታችን አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፋንያስ ዋሲሁን በኮንትራት ውል በዜና አቅራቢነት እንዲሁም በቅርቡ በጣቢያችን ሶፊ ሾው ሲል በሰየመው የመዝናኛ ዝግጅቱ በአሻም የቴሌቪዥን እና በዩቲዩብ ገጽ እያዘጋጀ ሲያቀርብ እንደነበር ይታወቃል። ይህ በሆነበት ከትላንትና ህዳር 29 ቀን 2018 ዓ.ም ጀምሮ በተለያዩ የማህበራዊ ሚዲያ አማራጮች ስለ ጋዜጠኛው ከኢትዮጵያዊነት ባህል፣ ወግ እንዲሁም ሃይማኖት ያፈነገጠ ተግባር ሲፈጽም የሚያሳይ መረጃ በድምጽ በጽሁፍና በተንቀሳቃሽ ምስል ጭምር ሲዘዋወር ተመልክተናል። አሻም ይህንኑ በማህበራዊ ሚዲያ ስለ ጋዜጠኛው የተሰራጨው መረጃ ተከትላ ስለተሰራጨበት መረጃ ጋዜጠኛ ሶፋንያስን ማብራሪያ እንዲሰጥበት ጠይቃለች። በዚህም ጋዜጠኛ ሶፋንያስ አሁን ራሴን ለማስተካከል ለማከም ጸበል ገብቻለሁ የሚል አጭር ምላሽ ከመስጠት ውጪ ተጨማሪ ያለው ነገር የለም። ስለሆነም አሻም ሚዲያ ትሬዲንግ አክሲዮን ማህበር የኢትዮጵያን ባህልና ወግ እንዲሁም የህብረተሰቡን እሴትና ሃይማኖት ያከበረ የምትመራበት ኤዲቶሪያል አላት። ይሁን እንጂ ጋዜጠኛው የሚዲያውን ኤዲቶሪያልም ሆነ የማህበረሰቡን እምነት፣ እሴት፣ ወግ፣ ባህልና ሃይማኖት የሚጻረር ተግባር ተሰራጭቶበት በመመልከቷ እጅጉን እያዘነች ድርጊቱ የሚዲያ ተቋሟን የማይወክል ይልቁንም በጽኑ የምታወግዘው መሆኑን ለውድ ተመልካቾቻችንና ተከታታዮቻችን ለመግለጽ እንወዳለን። ከዚህም በተጨማሪ አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፋንያስ ዋሲሁን በፈጸመው ከባድ የማህበረሰባዊ እሴትና የኤዲቶሪያል ጥሰት ጭምር የነበራትን የሥራ ውል ከዛሬ ህዳር 30 ቀን 2018 ዓ.ም ጀምሮ ማቋረጧን ለመግለጽ ትወዳለች ስትል አሻም ቴሌቪዥን ከጋዜጠኛው ጋር የነበራትን ውል ማቋረጧን አስታውቃለች። የሰባተኛው ጠቅላላ ምርጫ የጊዜ ሰሌዳ ይፋ ሆነ። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛውን ጠቅላላ ምርጫ የጊዜ ሰሌዳ ይፋ አድርጓል። በዚህ መሰረት የሰባተኛው ጠቅላላ ምርጫ የድምጽ መስጫ ቀን ግንቦት 24 ቀን 2018 ዓ.ም መሆኑንም አስታውቋል። ቦርዱ ዘንድሮ የሚካሄደውን የሰባተኛ ሀገር አቀፍ ምርጫ እየተከናወኑ የሚገኙ ዝግጅቶችንና የምርጫ ጊዜ ሰሌዳን አስመልክቶ መግለጫ ሰጥቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ የምርጫ ጽህፈት ቤቶች የማደራጀት ስራ ከየካቲት 16 ቀን 2017 ዓ.ም ጀምሮ እስከ ታህሳስ 15 ቀን 2018 ዓ.ም እንደሚከናወንም ተናግረዋል። የመራጮች ትምህርት ለሚሰጡ ሲቪል ማህበረሰብ ድርጅቶች ጥቅምት 15 ቀን 2018 ዓ.ም እውቅና እንደተሰጣቸውም አስታውሰዋል። የፖለቲካ ፓርቲዎች ሀሳቦቻቸውን ለመራጩ ህዝብ እንዲያሳውቁ ለማስቻልና ስልጠና መሰጠቱን ገልጸው በዚህም 56 ፓርቲዎች የሙከራ ክርክሮችን ማካሄዳቸውም አስረድተዋል። ከዚህ በተጨማሪ የመራጮችና የእጩዎች ምዝገባን ቦርዱ ባለማቸው ሶፍትዌሮች በመታገዝ ለማከናወን ስራዎች እየተሰሩ መሆኑን ገልጸዋል። በመሆኑም መራጮች ዲጂታላይዝ በሆነ መንገድ በስልካቸው በዌብሳይት እና በምዝገባ ጣቢያዎች በታብሌት መመዝገብ እንደሚችሉና ከዚህ ጎን ለጎን ደግሞ በማኑዋል መንገድ ምዝገባዎች እንደሚከናወኑም ነው የጠቆሙት። እንዲሁም የእጩዎች ምዝገባን በዲጂታላይዝ መንገድ ለማከናወን ለፓርቲዎች ተወካዮች ስልጠናዎች መሰጠቱን አብራርተዋል። የምርጫ ክልል አስፈጻሚዎችን የመመልመል ስራዎች እየተከናወኑ እንደሚገኙና የጽሁፍና የቃል ፈተና በመካሄድ ላይ መሆኑንም ጠቁመዋል። ለሰባተኛው ሀገራዊ ምርጫ አስቻይ ሁኔታ ለመፍጠር ከሚመለከታቸው አካላት ጋር በመተባበር የጸጥታ ሁኔታዎችን የመገምገም ስራዎች በመከናወን ላይ መሆናቸውንም አብራርተዋል። ይፋ የተደረገው የምርጫ ሰሌዳም ከፖለቲካ ፓርቲዎች ከሲቪል ማህበረሰቦች ጋር በመወያየት መዘጋጀቱንም ጠቁመዋል። ይፋ በተደረገው የምርጫ ጊዜ ሰሌዳ ላይ ድምጽ የሚሰጥበት ቀን ግንቦት 24 ቀን 2018 ዓ.ም እንደሆነም
ታውቋል። ቦርዱ ከህወሓት ጋር ውይይት አለማድረጉን ገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ ከህዝባዊ ወያኔ ሓርነት ትግራይ ህወሓት ጋር በመጪው ሀገራዊ ምርጫ ዙሪያ ውይይት እንዳላካሄደ ገልጿል። ቦርዱ በዛሬው ዕለት ለመገናኛ ብዙሃን በሰጠው መግለጫ በመጪው ሀገራዊ ምርጫ ላይ እንደማይሳተፉ ያስታወቁ የፖለቲካ ፓርቲዎች እንደሌሉ አመላክቷል። ቦርዱ ሙሉ በሙሉ የምርጫ ክልሎችንና ጣቢያዎችን ለይቶ እንዳልጨረሰ የገለጹት ወይዘሮ ሜላተወርቅ ይህም በሂደት የሚከናወን ስራ እንደሆነና ሂደቱ ሙሉ በሙሉ ሲጠናቀቅ ለህዝብ ይፋ እንደሚደረግ ገልጸዋል። አክለውም አስቻይ ሁኔታዎች እየገመገምን ምርጫውን እናከናውናለን። በዚህም ቦርዱ እስካሁን በምርጫው እንደማይሳተፍ ለይቶ ያስቀመጠው አንድም ፓርቲ የለም ብለዋል። ህወሓትን በተመለከተ ከጋዜጠኞች ለቀረበላቸው ጥያቄ ምላሽ የሰጡት ሰብሳቢዋ የህወሓት ህጋዊ እውቅና መሰረዙ እንደሚታወቅ ገልጸው በአሁኑ ወቅት ቦርዱ ከፓርቲው ጋር ግንኙነት እንደሌለው ጠቅሰዋል። ጨምረው ከህወሓት ጋር በመጪው ሀገራዊ ምርጫ ዙሪያ በየትኛውም አቅጣጫ ውይይት አለመደረጉንና የፕሪቶሪያው የሰላም ስምምነት በተመለከተ በፖለቲከኞች መካከል ፖለቲካዊ ውይይት ሊደረግ እንደሚችል አንስተዋል። የህንዱ ጠቅላይ ሚኒስተር በሚቀጥለው ሳምንት ኢትዮጵያን ሊጎበኙ እንደሆነ ተገለጸ። የህንድ ጠቅላይ ሚኒስተር ናሬንድራ ሞዲ በሚቀጥለው ሳምንት ኢትዮጵያን ይጎበኛሉ ተብሎ እንደሚጠበቅ የህንዱ ዜና አውታር ዊኦን ኒውስ ዘግቧል። ጉብኝቱ በህንድ ጠቅላይ ሚኒስተር ከ10 ዓመት በኋላ ወደ አፍሪካ ቀንድ የሚደረግ የመጀመሪያ መሆኑንም ተጠቁሟል። ናሬንድራ ሞዲ ለ2 ቀናት ቆይታ ታህሳስ 7 አዲስ አበባ የሚገቡ ሲሆን በመቀጠል ወደ ጆርዳን እና ኦማን እንደሚያመሩም ተገልጿል። ከዚህ ቀደም እንደ አውሮፓውያን አቆጣጠር 2011 የቀድሞው ጠቅላይ ሚኒስተር ማንሞሃን ሲንግ ኢትዮጵያን የጎበኙት የህንድ መሪ መሆናቸው ይታወቃል። የአሁኑ የህንድ ጠቅላይ ሚኒስተር ናሬንድራ ሞዲ በአዲስ አበባ ቆይታቸው ከጠቅላይ ሚኒስተር ዶክተር አብይ አህመድ ጋር የሁለትዮሽ ውይይት ያደርጋሉ። ሁለቱ መሪዎች በቅርቡ በጆሃንስበርግ በተካሄደው ቡድን 20 የመሪዎች ጉባኤ ላይ ተገናኝተው በተለያዩ ጉዳዮች ላይ መክረዋል። ከዛ በፊት እንደ አውሮፓውያን አቆጣጠር በ2023 በጆሃንስበርግ በተካሄደው የብሪክስ ጉባኤ ላይ ተገናኝተው በንግድ፣ በኢንቨስትመንት፣ በመከላከያ፣ በኢንፎርሜሽን ቴክኖሎጂ፣ በግብርና፣ የወጣቶች ክህሎት ማጎልበትና በህዝብ ለህዝብ ልውውጥ ዙሪያ ትብብር በማጠናከር ዙሪያም ተወያይተዋል። ጠቅላይ ሚኒስተር ዶክተር አብይ አህመድ እንደ አውሮፓውያን አቆጣጠር ህዳር 2023 የተደረገው የመሪዎች ስብሰባና ነሐሴ 2024 የተካሄደውን 3ኛው ጉባኤ ጨምሮ ከዚህ ቀደም በተካሄዱት የህንድ የግሎባል ሳውዝ ሰሚት ላይ ተሳትፈዋል። ይህም በሁለቱ ሀገራት መካከል ያለው የፖለቲካ ትስስር እየጠነከረ መምጣቱን የሚያሳይ ነው ሲል ዘገባው ገልጿል። ኢትዮጵያና ህንድ አሁን በተስፋፋው ብሪክስ አባል ሀገራት የሆኑ ጠቅላይ ሚኒስተር ናሬንድራ ሞዲ በኢትዮጵያ የሚያደርጉት ጉብኝት ለረጅም ጊዜ ዘግይቶ የቆየውን 4ኛውን የህንድ አፍሪካ ፎረም ጉባኤ ለመከናወን የሚያስችል እድል ያድሳል ተብሎም ይጠበቃል። ኢትዮጵያ የባቡር መሰረተ ልማት፣ የስኳር ምርትና የኃይል ማስተላለፊያ መሰረተ ልማትን በሚሸፍኑ ፕሮጀክቶች ላይ የህንድ ያነሰ ብድር ከሚጠቀሙ የአፍሪካ ተጠቃሚዎች መካከል አንዷ ናት። በሺዎች የሚቆጠሩ የኢትዮጵያ ባለሙያዎችና የመንግስት ባለስልጣናት በህንድ የቴክኒክና ኢኮኖሚ ትብብር ፕሮግራም ስር ስልጠና ያገኙ ሲሆን ይህም የሁለቱን ሀገራት የረጅም ጊዜ የደቡብ ለደቡብ የልማት አጋርነት ያንጸባርቃል ተብሏል። በጎንደር የሰዓት እላፊ ገደብ ተነሳ። ያለምንም የጸጥታ ስጋት 24 ሰዓት መንቀሳቀስ ይቻላል ተብሏል። የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ በከተማዋ ተጥሎ የቆየው የሰዓት እላፊ የእንቅስቃሴ ገደብ ማንሳቱን አስታውቋል። በከተማው አስተማማኝ ሰላም መፈጠሩን ተከትሎ የሰዓት እላፊ ገደብ የተነሳ መሆኑን የጎንደር ከተማ ሰላምና ጸጥታ መምሪያ ኃላፊ አቶ አለልኝ አለሙ የገለጹ ሲሆን ህብረተሰቡ ያለምንም የጸጥታ ስጋት 24 ሰዓት መንቀሳቀስ እንደሚችል መናገራቸው የከተማዋ ኮሚኒኬሽን ጠቁሟል። ህብረተሰቡም ሆነ ተሽከርካሪዎች 24 ሰዓት መንቀሳቀስ እንደሚችሉ የተገለጸ ሲሆን የማታ አገልግሎት የሚሰጡ ባጃጆች ደግሞ እውቅና ይሰጣቸዋል ተብሏል። ቡርኪና ፋሶ 11 የናይጄሪያ ወታደራዊ መኮንኖችን በቁጥጥር ስር አዋለች። ቡርኪና ፋሶ 11 የናይጄሪያ ወታደራዊ መኮንኖችን መያዟንና የናይጄሪያ አየር ኃይል C-130 አውሮፕላን ያለ ፍቃድ ወደ ሀገሪቱ አየር ክልል ከገባ በኋላ በቁጥጥር ስር ማዋሏን አረጋግጣለች። አውሮፕላኑ ትላንትና ሰኞ በቦቦ ዲያላሶ በድንገተኛ ሁኔታ ያረፈ ሲሆን 2 የበረራ አባላትና 9 ወታደራዊ መኮንኖችን አሳፍሮ መገኘቱም ተዘግቧል። አሁንም 11ዱም በእስር ላይ ናቸው ተብሏል።
ከቡርኪና ፋሶ፣ ማሊና ኒጀር የተውጣጣው የሳህል ግዛቶች ህብረት ድርጊቱን የሉዓላዊነትና የዓለም አቀፍ አቪዬሽን ህጎችን መጣስ ነው ሲል በማውገዝ ጠንከር ያለ መግለጫም አውጥቷል። ህብረቱ የታጠቀ ኃይሉን በተጠንቀቅ በማቆም ማንኛውም ሰርጎ ገብ አውሮፕላኖችን ለማጥፋት የአየር መከላከያ ስርዓቶችን በመፍቀድና ሙሉ ምርመራ እንዲጀመር በማድረግ ምላሽም ሰጥቷል። ህብረቱ ድርጊቱን ተንኳሽ ሲል የገለጸ ሲሆን አሁን ግዛቱንና ዜጎቹን ለመጠበቅ አዲስ ጥብቅ የጸጥታ እርምጃዎች እየተወሰዱ ነው ብሏል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ